ሰላም ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረስ። ኒውካስል ዩናይትድ እና ሳንድሮ ቶናሊ ብሎም የጣሊያን ብሔራዊ ቡድን በዚህ ሰዓት ላይ ስለ አንድ ወሳኝ ስለተባለ ተጫዋች እያወሩ ይገኛሉ ማለት እንችላለን። እሱም ሳንድሮ ቶናሊ የብዙሃኑ የአውሮፓ እጅግ በጣም ትላልቅ ጃያንት የሆኑ ክለቦች የትኩረት ማዕከል ሆኖ እየተመለከት ነው የሚገኝ በጣም አስደናቂ ብቃቱ ላይ እንዳለም ጭምር በተደጋጋሚ መመስከር የሚቻል በጣም በጣም የሚደንቅ የውድድር ዓመት እያሳለፈ ነው በግሉ። ነገር ግን በዚህ የውድድር ዓመት መጨረሻ ላይ ከዚህ ክለብ ጋር እንደሚለያይም ጭምር የሚጠበቀው በርካታ ሀሳቦች የሚነሱለትን ተጫዋች ሳንድሮ ቶናሊን በተመለከተ ጥቂት ሀሳቦችን እናነሳለን። ታዲያ በዚህ ቆይታ የጣሊያን ብሔራዊ ቡድን ለዓለም ዋንጫው ማለፍ አልቻለም። አሁን በጣሊያን ሙሉ ለሙሉ ድንጋጤ ያለ ማለት ይቻላል። ለዚህ ትልቁ ምክንያት የሚሆነው ለፕሌይ ኦፍ ደርሶ እንደነበር ይታወቃል። ነገር ግን በቦስኒያ ኤንድ ሄርዞጎቪና ጋር የነበረውን የመጨረሻውን የፍጹም ቅጣት ምት ጨዋታ ተሸንፎ ከዓለም ዋንጫ ውጭ መሆኑም ጭምር ተመልክተናል። ታዲያ የቶናሊ ብቃት ጣሊያን ብትወድቅም ቶናሊ ግን አሁንም በቡድን ውስጥ እንደ ብቸኛ ተስፋ የሚታይ በቀጣይም ጭምር በአውሮፓ በጣም ኤሊት በሚባሉ ክለቦች ውስጥ መጫወት የሚችል በጣም አስደናቂ የሚባል ተጫዋች መሆኑንም ጭምር ደግሞ እያስመሰከረ የሚገኝ ተጫዋች መሆኑንም እያስተዋልንበት እንገኛል። ምናልባት የብሔራዊ ቡድኑ ዋና አሰልጣኝ ጌናሮ ጋቱሶ ቡድኑን በቶናሊ ዙሪያ መገንባቱ የተሳካ ቢሆንም የቡድኑ አጠቃላይ ድክመት ግን ለቶናሊ ብቃት ተገቢውን ሽልማት እንዳልሰጠውም ጭምር የሚያምኑ ናቸው ተብሎ ይገለጽላቸዋል። አሁን ባለው ሁኔታ የማንቸስተር ዩናይትድ ፍላጎት በዚህ ተጫዋች ዙሪያ በተለይም አሁን ላይ በቅርብ ጊዜ በተደጋጋሚ የተመለከትናቸው እየወጡ ያሉ ሪፖርቶች እንደሚያመላክቱት አርሰናል፣ ሪያል ማድሪድ፣ ማንቸስተር ዩናይትድ ደግሞ በቀዳሚነት የሚነሱ ክለቦች ናቸው። ማንቸስተር ዩናይትድ ግልጽ ነው ለምን እንደሚፈልገው የካዝሜሮ ተተኪ አድርጎ የቡድኑ ሁነኛው ሰው ማድረግ ይፈልጋል። ምክንያት በ2005/6 የውድድር ዘመን መጨረሻ ላይ ክለቡን የሚለቀው ካዝሜሮ ከዚህ በኋላ ቶናሊን የእሱን ተተኪ በማድረግ ወደ ኦልትራፎርድ እንዲመጣ ማድረግ አንደኛው አማራጭ ነው እና ቡድኑን ቶናሊ ካለው የመከላከል አቅማቸው በተጨማሪ ኳስን የማሰራጨት ወይም ፕሮግሬሲቭ ፓሲንጎቻቸው በዩናይትድ በኩል ለአማካይ ክፍሎቻቸው አዲስ ተስፋ እንደሚሰጥም ጭምር ይታመናል። በዚህ ተጫዋች ወደዚህ ቡድን መምጣት ፕላስ ደግሞ የብሩኖ ፈርናንዴዥን ድጋፍ የሚሰጥ ሌላ የዩናይትድን ካፕቴን በተሻለ መልኩ እንዲጫወት ሜዳ ውስጥ ማድረግ የሚችል ያንን ማድረግ እንደሚችልም ጭምር ደግሞ በክለቡ በኩል ያሉ የበላይ አካላት ዝውውሩ እንዲፋጠን ማድረግ የሚያስችል ግፊት እንዲያከናውኑም ጭምር ይጠበቃሉ። አንዱ ይሄ ነው የብሩኖ ፈርናንዴዥ ድጋፍ ማለት ነው። በኒውካስል በኩል የኒውካስል ዩናይትድ አቋም አሁን ባለ ሁኔታ ከገንዘብ ጋርም ጭምር ደግሞ ተያይዞ ይነሳል። ለምሳሌ ቶናሊ በዚህ ሰዓት ላይ በኒውካስል ቢቆይም ክለቡ አሁን ያለበት ነባራዊ ሁኔታ 12ኛ ደረጃ ላይ ይገኛል። ይህ ለተጫዋቹ ደግሞ በፍጹም ምቾት የማይሰጥ እንደሆነ ይታወቃል። ምክንያቱም ከዚህ በላይ ገንዘብ የአውሮፓ ሻምፒዮንስ ሊግ ተሳትፎ እንዲኖረው ይፈልጋል። ፕላስ ደግሞ ደሞዙንም ጭምር በተመለከተ እንዲሻሻልለት ይፈልጋል ተብሏል። የሻምፒዮንስ ሊግ ቅድመ ሁኔታን አስቀምጧል። በተጫዋቹ ዙሪያ ሻምፒዮንስ ሊግ የማይሳተፍ ክለብ ከሆነ በውድድር ዓመቱ መጨረሻ ላይ ሳንድሮ ቶናሊ ክለቡን የመልቀቅ መብት እንዳለው በስምምነታቸው ላይ ፍንጭ ተሰጥቷል። ይህም ማለት ኒውካስል ዩናይትድ በውድድር ዓመቱ መጨረሻ ላይ በሻምፒዮንስ ሊግ የመሳተፍ እድሉ አሁን ካለው ነባራዊ ሁኔታ አንጻር እጅግ በጣም ጠባብ ነው። በክለብ ውስጥ የመልቀቅ እድሉ በጣም ሰፊ ነው ማለት ነው። የዝውውር ዋጋውን በተመለከተ ኒውካስሎች ለቶናሊ እስከ 100 ሚሊዮን ፓውንድ የሚጠጋ አሊያም ደግሞ ወደ 120 ሚሊዮን ዩሮ የሚጠጋ ገንዘብ እየጠየቁ ነው አሁን። ይሄ ዋጋ በተለይም እንደነ ዩቬንቱስ፣ ኢንተር ሚላን ላሉ የጣሊያን ክለቦች ደግሞ እጅግ በጣም ውድ ነው። በተደጋጋሚ ሲገለጽ እንደነበረው የጣሊያን ክለቦች በጣም በደንብ ይፈልጉታል። አንዱ ተጫዋቹም ወደ ሀገሩ ለመመለሻ ምክንያት የሚሆነው ተብሎ የሚነሳው በእንግሊዝ የቋንቋና የባህል ችግር እንደሌለበት፣ ቋንቋውን ይችለዋል፣ ባህሉን ለምዶታል። ነገር ግን
እንደ ሀገር በቅርብ ጊዜ ጣሊያን እያጋጠማት የሚገኘው 2018 2022 አሁን ደግሞ 2026 የዓለም ዋንጫ ተሳትፎ ላይ ለመመልከታችን ሲኖር ተጫዋቾች በተለይም እንደ ሳንድሮ ቶናሊ ያሉ ተጫዋቾች በክለብ ውስጥ ፕራይም ታይም እያሳለፉ የሚገኙ ጣሊያን ስለመኖራቸውም ጭምር የሚያሳይ የሜዳ ላይ ብቃት ማስመልከት እንደሚፈልግም ጭምር ይጠቀሳል እና ሁለቱ ከላይ ያነሳናቸው የጣሊያን ክለቦች ይህንን ማድረግ የሚያስችል አቅም የላቸውም አሁን ላይ። የእንግሊዝ ፕሪሚየር ሊግ ክለቦች ይበልጥ ቀዳሚውን እድል ያገኛሉ። ከነዚ ውስጥም ማንቸስተር ዩናይትድ ደግሞ በቀዳሚነት የሚነሳ ነው። ፕላስ የፋይናንስ ደንቦች ወይም ፒኤስአር የምንለው ኒውካስል ዩናይትድ አሁን ባለው ሁኔታ አዳዲስ ተጫዋቾችን የግድ አንዱን ውድ ተጫዋች መሸጥ ይኖርበታል፣ አዳዲስ ተጫዋቾችን ወደ ክለቡ ለማምጣት። ያንን ለማድረግ በቀዳሚነት ከክለብ ውስጥ ይለቃሉ ተብለው ከሚጠበቁ ተጫዋቾች መካከል የመሆን እድል የሚኖረው ሳንድሮ ቶናሊ ነው፣ በግልጽ ማለት ነው። ዝውውሩ መቼ ሊከናወን ይችላል በብዙሃኑ ዘንድ የሚጠበቅ ነው። አንዱ ሳንድሮ ቶናሊ ይህንን ሊያደርግ የሚችለው ግንቦት ወር ኦልሞስት ከ2 ወር በኋላ ማለት ነው የእንግሊዝ ፕሪሚየር ሊግ የተጫዋቾች ብቻ ሳይሆን የእንግሊዝ ፕሪሚየር ሊግ ውድድር አመቱ ቆይታ መጠናቀቅ ሲችል ተጫዋቹ በክለብ ውስጥ የመቆየት እድሉ ኦልሞስት ያበቃል። ወደ ፕሪሚየር ሊግ ክለብ የማቅናት እድሉ በጣም ሰፊ የመሆን እድል እንዳለውም ጭምር የሚያመላክተን ነው። የሳንድሮ ቶናሊ ብቃትን በተመለከተ ብዙ ጥያቄ የሚነሳበት አይደለም። ለዚህም ነው የማንቸስተር ዩናይትድ የክረምት እቅድ አካል ሆኖ የተመለከተ ነው የሚገኘው። ተጫዋቹን በተመለከተ በአብዛኛው ወደ ዩናይትድ የማቅናት ፍላጎት እንዳለውም ጭምር የሚያሳዩ ሩመሮችን ነው በዚህ ሰዓት ላይ እየተመለከተን የምንገኘው። አንዱ በታክቲክ ጉዳይ ላይ ሳንድሮ ቶናሊ ላይ የሚነሱ ጥያቄዎች፣ ለምሳሌ ታክቲክ ለምንድን ነው ማንቸስተር ዩናይትድ ተጫዋች የፈለገው? የኳስ ስርጭቶቹ በጣም አስደናቂ ናቸው። 88% በአማካይ ኳስ የማቀበል ስኬቱ ፐርፌክት ነው የተጫዋች። እነዚህን ኳሶች ለምሳሌ በተለይ ከኋላ ተነስቶ ወደፊት የሚጥላቸው ረጃጅም ኳሶች ዩናይትድ ለሚከተለው ፈጣን የመልሶ ማጥቃት ጨዋታ እጅግ ተስማሚ ከምንላቸው ተጫዋቾች መካከል እንደ አንዱ መሆን ይችላል። መከላከል ላይ ያለው በተመሳሳይ ከካዝሜሮ የተሻለ ፍጥነት ሜዳውን የመሸፈን አቅም ይኖረዋል፣ በእድሜ ወጣት ስለሆነ ማለት ነው። ይህም ኮቢ ሜኖ በነፃነት ወደፊት እንዲያጠቃ እድል ይፈጥርለታል። በአንድ ተጫዋች የኮቢ ሜኖን የማጥቃት ኦፖርቹኒቲ የሚፈጥር አይነት ፕላስ ደግሞ የቡድኑን መከላከል በተሻለ መልኩ የሚያግዝ ፕላስ ከካዝሜሮን በእድሜ ኦልሞስት በ9 ዓመታት አካባቢ ስለሚያንስ ይሄ የወጣትነቱን ያህል በበርካታ የሜዳ ላይ ከከቨሮችን ማድረግ የሚችል ተጫዋች እንደሆነም ጭምር ደግሞ የሚያሳይ መሆኑን በደንብ መናገር የሚቻል ይመስላል። በዩናይትድ በኩል የዩናይትድ ፕሮጀክት አንዱ ተጫዋች ወደ ክለቡ እንዲመጣም ጭምር የሚያደርገው ነው። ዩናይትድ በቅርቡ ያሳየው መሻሻል አዲስ የተዋቀረው የክለቡ ስፖርታዊ አመራር አሊያም ኢኒዮስ ግሩፕ የምንለው ማለት ነው ቶናሊን ለማሳመን በቂ የሆነ የእግር ኳስ ፕሮጀክት አሁን ላይ እንዳላቸውም ጭምር ይጠቁማል። ፕላስ አንዳንዶች ደግሞ ከኦናና ጋር ለምሳሌ ያለው ግንኙነት ከዚህ ቀደም በኢንተር ሚላን ኦናና ሳለ ማንቸስተር ዩናይትድ ሲያስፈርሙ ታውቃላችሁ ከኢንተር ሚላን ስለነበረ እሱ ደግሞ የኤሲ ሚላን ተጫዋች ሆኖ ወደ ኒውካስል ዩናይትድ የመጣውና የነበራቸው ግንኙነት ቢኖርም ስቲል ከዚህ ተጫዋች ጋር ዳግም ምንም እንኳን የአንድሬ ኦናናን ሁኔታ እንኳን በተመለከተ ብዙ ነገር መናገር አይቻልም። ምክንያቱም በጣሊያን አብረው ይጫወቱ እንጂ እነዚህ ተጫዋቾች በተቃራኒ ሆነው ነገር ግን በእንግሊዝ ፕሪሚየር ሊግ በጋራ የመጫወትን እድል አላገኙም። የዛን ያህል ተግባባቶቻቸው በአንድ ክለብ ውስጥ እንዲጫወቱ ሊያግዛቸው ይችላል ዊዶውን ነው። ነገር ግን አንዱ ከዚህ ተጫዋች ጋር ዳግም የመገናኘት ፍላጎት አለው የሚሉ መረጃዎችም ጭምር ይወጣሉ። ከዛ ባለፈ የተጫዋቹ ስነ ልቡናና የጣሊያን ናፍቆት የሚሉ ሀሳቦችም ይነሳሉ። ቶናሊ ከእንግሊዝ ቆይታው አንጻር ቅድም ያነሳናቸው ሁኔታዎች የሀገሩን ኩራት በክለብ ደረጃ ማስመለስ አለብኝ የሚል ስሜት እንዲያድርበት አድርጓል ተብሏል። በተለይም ዩናይትድ ደግሞ ይህንን የቶናሊን አሸናፊነት ረሃብን ለራሱ ስኬት ሊጠቀምበት እንደሚችልም ጭምር መረጃዎች ይጠቁማሉ። በኒውካስል በኩል ሁለት አይነት መንታ ሀሳቦች አሉ። የኤዲ ሃው ሀሳብና የኒውካስል ቦርድ አለመግባባት ላይ ደርሷል በዚህ ተጫዋች ጉዳይ። አሰልጣኝ ኤዲ ሃው ቶናሊን መሸጥ ማለት የኒውካስል ትልቅ ምኞት መግደል ነው ብለው ያምናሉ። አሁን በክለቡ ቆይታ ይሄ ማለት ቦርዱ በሌላ በኩል ደግሞ የክለቡ የፋይናንስ ሰዎች
እስከ 100 ሚሊዮን ፓውንድ በዚህ ተጫዋች ዙሪያ እናገኛለን ብለው የሚያምኑ ስለሆኑ በተከላካይና በአጥቂ መካከል ያለውን የኒውካስልን ክፍተት ለመድፈን ያግዘናል፣ ሰው ተጫዋቹን መሸጥ ይኖርብናል የሚል አመለካከት አድሮባቸዋል በቦርዱ መካከል። ሰው ከአንድ አሰልጣኝ ይልቅ የአንድ ክለብ ቦርድ ይበልጥ ተቀባይነት አለሚሆንታ ያገኛል አይደለም። ያንን እናያለን። የማንቸስተር ዩናይትድ ፕሮጀክት 2026 ማንቸስተር ዩናይትድን ቶናሊን የሚፈልገው እንዲህ ዝም ብሎ አይደለም፣ የመሪነት ሚናን እንዲወጣለት ይፈልጋል። በኤሲ ሚላን ዘመን ያሳየውን ያንን አይነት ስኩዴቶን ሲያሸንፉ በጣም በጣም ጥሩ ተጫዋች እንደነበር ይታወቃል። በክለብ ውስጥ የማይደገም ተብለው ከሚጠቀሱ ተጫዋቾች መካከል አንዱ። ወጣቶችን ደግሞ ወደ ተሻለ ብቃት ማድረስ እንዲቻል ቶናሊም ሲመጣ እንደ ኮቢ ሜኖ በተመሳሳይ በክለብ ውስጥ ያሉ ተጫዋቾችን እንደነ ሃይደን ሄቨን ከዚያ ባሻገር ምናልባት ወደ መከላከሉ ስናቀና እንደነ ሌኒ ዮሮ፣ ቤንያሚን ሸሽኮ ያሉ ተጫዋቾችም እንዲሁ ደግሞ እንደነ አማድ ያሉ ተጫዋቾች በደንብ ከፍ ማለትም ጭምር የሚያደርጉ ተጫዋቾች እንደሚሆኑ በክለቡ በኩል የሚጠበቁ ናቸው። በዩናይትድ በኩል አሁን ይህ ተጫዋች በዚህ ክለብ በኩል ምናልባትም እስከ 210 ሺህ አካባቢ የሚጠጉ ገንዘቦችን በሳምንት የሚያገኝ ነው። ማንቸስተር ዩናይትድ ይህንን ደግሞ ወደ 300 ሺህ ፓውንድ አካባቢ የሚጠጋ ገንዘብ ይከፍለዋል ተብሎ ይጠበቃል። ይሄ ማለት ተጫዋቹ ቅድም ካነሳናቸው የአውሮፓ ሻምፒዮንስ ሊግ ሀሳቦች በተጨማሪ ተጫዋቹ ወደዚህ ክለብ እንዲመጣም ጭምር የሚያደርጉት እንደሚሆኑም ጭምር ኤክስፔክት የሚደረጉበት ሀሳቦች መሆናቸውንም ጭምር ደግሞ የሚያሳዩ ናቸው። ቶናሊ ከኋላ ተነስቶ ጨዋታውን ሲመራ በጣም ዲፕ ፕሌይሜከር ሜኑ ደግሞ በነፃነት ወደፊት ቡኑን እንዲጫወት ማድረግ የሚያስችል ነው። ወደኋላ መመለስ የሚያስችል በተደጋጋሚ ከተመለከትናቸው አንዱ መከላከሉን በደንብ ማገዝ የሚችል ተጫዋች ነው እና ደግሞ ዘ ሪዴምፕሽን አርክ እንዲሁም የቶናሊ የዳግም ልደት ታሪክ ሊሆን ይችላል ወደ ኦልትራፎርድ የሚመጣ ከሆነ የተጫዋች የሜዳ ላይ ብቃት ማለት ነው። ያንን እናይበታለን። ይህንን እድል የሚያገኝ ከሆነ ተጫዋቹ በክለቡ በኩል ሌላው የሚኖረው በጣም ትልቅ የሚባል ተጫዋች የመሆን እድልም ጭምር ሊሆን እንደሚችል ኤክስፔክት የሚደረግበትን አጋጣሚ የማየት እድል ሊሆን እንደሚችልም ጭምር የምናየው አሊያም የሚያሳካበት የውድድር ሲዝን ሊሆን እንደሚችልም ጭምር የሚያሳይ ቆይታ ይኖሯል። አሁን ላይ ሳንድሮ ቶናሊን የማይፈልገው ክለብ አለ ለማለት ያስቸግራል። ከትልቁ ሪያል ማድሪድ ጀምሮ እስከነ የጣሊያን ራሳቸው ክለቦችም ጭምር እነዚያን ቆይታዎች በዚህ ተጫዋች ጉዳይ የምናይ ነው። የማንቸስተር ዩናይትድ አዲሱ መዋቅር ግን በተጫዋቾች ጉዳይ ላይ አዳዲስ ለውጦችን እያከናወነ እንደሚገኝም ጭምር የሚያሳይ መሆኑን እየተመለከተን ነው የምንገኘው። የሳንድሮ ቶናሊ ዝውውር ለዩናይትድ የናፈቀውን ጥራት ሲሰጥ ለኒውካስል ግን የገንዘብ እፎይታ ቢሰጥም ታላቅነቱ ወደ ማንቸስተር ዩናይትድ የማዘንበል ሂደቱን በደንብ ፕሩቭ የሚያደርግበት የውድድር ዓመት ሊሆን እንደሚችልም ጭምር የሚያሳይ ነው። ሳንድሮ ቶናሊ በመጨረሻም ወደ ሚናፍቀው የአውሮፓ ሻምፒዮንስ ሊጎች ምሽቶች ለመምጣት ከጫፍ እየደረሰ ያለ የሚመስል አይነት ተጫዋች መሆኑንም ጭምር እያስመለከተበት የሚገኝ በጣም ጠንከር ያለ ፍላጎት እያሳየ እንደሚገኝ በዚህ ረገድም ጭምር ደግሞ በትክክል ሜዳ ላይ ያሉትን ቆይታዎች እያየንበት የሚገኝ ተጫዋች መሆኑን እያስመለከተ ነው። ፋይናሊ ምን ሊሆን ይችላል የተጫዋች ጉዳይ በጣም የሚጠበቅ ነው። ግን ጣሊያንና ዓለም ዋንጫ መሳካት ሳይችሉ ሲቀሩ የተጫዋች ደግሞ ወደ እንግሊዝ ወደሚናፍቀው ትልቁ የፕሪሚየር ሊግ ክለብ ሊቀላቀል ከጫፍ የሚገኝ ተጫዋች መሆኑን እየተመለከትን እንገኛለን።